ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ይብዛልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት የአብዛኛውን ሰው ችግር የሚፈታ በጣም በቀላል መንገድ እንዴት ከቃላት አረፍተ ነገሮችን መመስረት እንደምንችል የሚያሳይ እጅግ በጣም አስደናቂ የሆነውን ትምህርት ይዤላችሁ መጥቻለሁ። ውድ ቤተሰቦቼ በእርግጠኝነት ዛሬ ደግሞ አረፍተ ነገር መመስረት ያቃታችሁ በቀላሉ ከተለያዩ ቃላቶች አረፍተ ነገር መመስረት እንደምትችሉና በቀላል መንገድ ደግሞ የተመሰረቱትን አረፍተ ነገሮችን እንዴት ማንበብ እንደምትችሉ በቀጥታ የማሳያችሁ ይሆናል። እስከ መጨረሻው አብራችሁኝ እንድትቆዩ በትህትና እጠይቃለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግ እና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ወይም የደወል ምልክቷን በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉም ስለሆነ እናንተም ደግሞ ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱት ሰብስክራይብ የምትለዋን የደወል ምልክቷን በመንካት እንደዚህ አይነት በየጊዜው የሚለቀቀው ቪዲዮ በቀጥታ ወደ እናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። እኛንም ደግሞ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱን በሌላ አሪፍ ቪዲዮ እንድንመጣ እንድታግዙን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር የተለያዩ መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ እና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተም በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ እየመጣችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በግል ስትፈልጉ ደግሞ ለብቻችሁ መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ በወራት ውስጥ ማንበብና መጻፍ ችላችሁ እንደምትወጡ ላረጋግጥላችሁ እፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ወይም በቀጥታ በመደወል እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን በማንበብና በመጻፍ በፈለጋችሁ ትምህርት ብቁ አድርገን ማሰልጠናችን ነው ማለት ነው ውድ ቤተሰቦቼ። እጅግ በጣም ብዙ ተማሪዎችን ደግሞ ካለማወቅ ወደ ማወቅ፣ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ ስላመጣናቸው እናንተንም ደግሞ ወደ ተሻለ የእውቀት ደረጃ ለማድረስ ተግተን እንሰራለን ማለት ነው ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ቪዲዮ እገባለሁኝ። ቅድም እንደነገርኳችሁ ዛሬ የምናየው የተለያዩ ቃላትን በመጠቀም እንዴት አረፍተ ነገር እንደምንሰራ ነው ማሳያችሁ። ምክንያቱም አብዛኛው ሰው ወይም አብዛኛው ተማሪ ቃላትን መመስረት ይችላል፣ ነገር ግን ያንን ቃል ተጠቅሞ ደግሞ አረፍተ ነገር ለመመስረት ይቸገራል ማለት ነው። በዛሬው ቪዲዮ ይህ ችግር እንደሚቀረፍ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ምክንያቱም ከቃላት አረፍተ ነገር ስንሰራ ወይም አረፍተ ነገር ማለት በመጀመሪያ ምን ማለት ነው የሚለውን ሐሳብ ሳስረዳችሁ፣ አረፍተ ነገር ማለት ሐሳባችሁን ምንም ሳይቋረጥ ሙሉ በሙሉ ማስተላለፍ ከቻላችሁ ያ ነገር አረፍተ ነገር ይባላል። አረፍተ ነገር ደግሞ በሌላ ቋንቋ የቃላት ቅንጅት ወይም የቃላት ድምር ነው። ነገር ግን ቃላት ተቀናጅተው በትክክል ሐሳቡን ማስተላለፍ ከቻሉ ያ ነገር አረፍተ ነገር ነው የሚባለው ማለት ነው። ውድ ቤተሰቦቼ በጣም አሪፍ።
እዚህ ጋር እንደምታዩት የመጀመሪያው ቃል ምን ይላል የሚለውን አብረን እናነባለን። ምን ይላል? መመሳሰል። እስኪ አንድ ላይ አብረን እናነባለን። መመሳሰል ይላል። አያችሁት? ለምሳሌ መመሳሰል የሚለውን ቃል ተጠቅመን በጣም ብዙ አረፍተ ነገሮችን መመስረት እንችላለን። ነገር ግን መመሳሰል የሚለውን ቃል ተጠቅሜ አንድ አረፍተ ነገር መስርቼ ላሳያችሁ ማለት ነው። ውድ ቤተሰቦቼ እዚህ ጋር መመሳሰል ይላል። ከመመሳሰል ይላል። ከመመሳሰል ከዛ በኋላ እዚች ጋር 3 ፊደል አለች። ምን ትላለች? ራስን። ይሄኛው ደግሞ 3 ፊደል ነው። ምን ይላል? መሆን ይላል። በጣም አሪፍ። እዚህ ጋር የምታዩት ደግሞ ይሻላል። አያችሁት? እስኪ አንድ ላይ ሙሉ ሐሳብ ለማግኘት አንድ ላይ እናንብብ። ከመመሳሰል ራስን መሆን ይሻላል። ለምሳሌ አንድ ሰው መመሳሰል ከሚለው ቃል አረፍተ ነገር መስርቱ ቢላችሁ ወይም እናንተ ሐሳባችሁ ላይ አንድ ቃል ኖሮ በዛ ቃል መሰረት አረፍተ ነገር ለመመስረት ከፈለጋችሁ በእንደዚህ አይነት መልኩ መመስረት ትችላላችሁ ማለት ነው። ከመመሳሰል ራስን መሆን ይሻላል ይላል። በጣም አሪፍ። ይህ ማለት ምን ማለት ነው ካላችሁ ይህ አረፍተ ነገር ምን እንደሚያንጸባርቅ ወይም ምን ለማለት እንደፈለገ ልንገራችሁ። ለምሳሌ አንዳንድ ጊዜ ሰው ተመሳስሎ ብቻ መኖር ይፈልጋል። ለምሳሌ ቤት የማያረገውን ከሰው ጋር ሲሆን ያረጋል፣ ወይም ቤት የሚያረገውን ከሰው ጋር ሲሆን አያረግም። ያ ማለት መመሳሰል ነው። ስለዚህ ከመመሳሰል ደግሞ ራስን መሆን ይሻላል የተባለው ለዛ ነው። ስለዚህ አንድ ቀን ግን ሁሌም መተወን አይቻልም። የሆነ ቦታ መሳሳት ስለምንችል ግን ራስን ሆኖ ሰውንም ስንቀርብ ራሳችንን ሆነን ብንቀርብ ወይም የሆነ ነገር ስንሰራም ራሳችንን ሆነን ስንሰራ የተሻለ ነው ማለት ነው። ውድ ቤተሰቦቼ ለመመሳሰል ብለን ምንም ማድረግ እንደሌለብን ያሳያል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ወደ ሁለተኛ እናመራለን። እዚህ ጋር የምታዩት ሁለተኛው ላይ ያለው ምን ይላል? ልዩነት ይላል። አያችሁት? ልዩነት የሚለውን ቃል ተጠቅመን ደግሞ እስኪ አረፍተ ነገር እንመሰርታለን ማለት ነው። ቤተሰቦቼ እቺ 2 ፊደል ነች። በጣም ቀላል ነች። እኔ ይላል። በጣም አሪፍ። ልዩነት። አያችሁት? ልዩነት የምትለው እዚህ ጋር ያለችው ቃል እዚህ ጋርም አለች። ስለዚህ ልዩነት የሚለውን ቃል ተጠቅመን ነው አረፍተ ነገር እየመሰረትን ያለ ነው ማለት ነው። ስለዚህ ልዩነት ይላል። በጣም አሪፍ። መፍጠር ይላል። መፍጠር ይላል። በጣም አሪፍ። እፈልጋለሁ ይላል። አያችሁት? ይችን ቃል ተጠቅመን ነው አረፍተ ነገር እየመሰረትን ያለ ነው። እኔ ልዩነት መፍጠር እፈልጋለሁ ይላል። እኔ ልዩነት መፍጠር እፈልጋለሁ። ይህ ማለት ምን ማለት ነው ካላችሁ እናንተ በራሳችሁ ላይ ካመናችሁበት ወይም ይህን ነገር አደርጋለሁ አሳካለሁ ብላችሁ ቆርጣችሁ ከተነሳችሁት የሆነ ነገር ማሳካት እንደምትችሉና ልዩነት ደግሞ እንደምትፈጥሩ የሚያሳይ እጅግ አነቃቂ የሆነ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ እኔ ልዩነት መፍጠር እፈልጋለሁ ይላል። በጣም አሪፍ። ወደ 3ኛው እናመራለን። ምን ይላል? እስከ 3 ፊደል ነው የተመሰረተችው ይቺ ቃል። አብረን እናንብብ። ስሜት ይላል። አያችሁት? ስሜት የሚለውን ቃል ተጠቅመን እንዴት ደግሞ አረፍተ ነገር መመስረት እንችላለን የሚለው ሐሳብ ጋር ስንሄድ እዚህ ጋር የምታዩት ዛሬ ይላል። 2 ፊደል ነው። ዛሬ ይላል። በጣም አሪፍ። እዚህ ጋር የምታዩት ደግሞ አሁንም 2 ፊደል ነው። ጥሩ። ስሜት። አያችሁት? ስሜት የምትለዋን ቃል በመሃል ላይ ነው ያመጣናት ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ስሜት። እየተሰማኝ። አያችሁት? ትንሽ ረዘም ይላል። ምን ይላል? አብረን እናንብብ። እየተሰማኝ አይደለም ይላል። እስኪ አንድ ላይ አብረን እናንብብ። ዛሬ ጥሩ ስሜት እየተሰማኝ አይደለም ይላል። እዚህ ጋር የመሰረት ነው ዛሬ ጥሩ ስሜት እየተሰማኝ አይደለም የሚለውን አረፍተ ነገር መሰረትን ማለት ነው።
እናንተ ደግሞ ዛሬ ጥሩ ስሜት እየተሰማኝ ነው ብላችሁ መጻፍ ትችላላችሁ ማለት ነው። በሜሴጅ ለጓደኞቻችሁ መጻፍ፣ የተጻፈላችሁን ደግሞ አሁን በማነበው አይነት መልኩ ማንበብ ትችላላችሁ ማለት ነው። ውድ ቤተሰቦቼ እጅግ በጣም አሪፍ ነው። ወደ ቀጣዩ እናመራለን። እዚህ ጋር የምታዩት ሌላኛው ምን ይላል? መተማመን ይላል። አያችሁት? መተማመን የሚለውን ቃል ደግሞ ተጠቅመን እንዴት አረፍተ ነገር መመስረት እንደምንችል የማሳያችሁ ይሆናል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋር እንደምታዩት ረዘም ይላል። እስኪ አብረን ለማንበብ እንሞክር። የመጀመሪያው በእግዚአብሔር በእግዚአብሔር ይላል። በእግዚአብሔር በጣም አሪፍ። መተማመን በጣም አሪፍ። እዚህ ጋር ደግሞ 4 ፊደል ነው። ይሻላል ይላል። እስኪ አንድ ላይ አብረን እናንብብ። በእግዚአብሔር መተማመን ይሻላል ይላል። አያችሁት? መተማመን የሚለውን ቃል ተጠቅመን አንድ አረፍተ ነገር መሰረትን ማለት ነው። ምንድነው እሱ? በእግዚአብሔር መተማመን ይሻላል ይላል። ስለዚህ ከማንም ይልቅ የሚያስተማምነን እግዚአብሔር እንደሆነ ነው ይህ አረፍተ ነገር የሚያሳየን ማለት ነው። ውድ ቤተሰቦቼ ስለዚህ እናንተም በዚህ መልኩ መጻፍ ትችላላችሁ ወይም መጻጻፍ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋር የምታዩት ሌላኛው ደግሞ ምን ይላል? ደግነት ይላል። አያችሁት? ደግነት የሚለውን ቃል ተጠቅመን እንዴት ደግሞ ቆንጆ አረፍተ ነገር እንመሰርታለን የሚለውን ሐሳብ የማሳያችሁ ይሆናል። እዚህ ጋር እንደምታዩት የመጀመሪያው ቃል ራሱ ደግነት ነው። ስለዚህ ደግነት የሚለውን ቃል ተጠቅመን እንዴት አረፍተ ነገር እንመሰርታለን የሚለውን ሐሳብ እያየን ስለሆነ መጀመሪያ ላይ የመጣው ደግነት ይላል። በጣም አሪፍ። የተማርኩት ይላል። የተማርኩት ከእናቴ ነው ይላል። እስኪ አንድ ላይ አብረን እናንብብ። እዚህ ጋር እንደምታዩት ደግነት ይላል። ደግነትን የተማርኩት ከእናቴ ነው ይላል። አያችሁት? ደግነት የሆነ ሰው ሊያስተምራችሁ ይገባል። ወይም ሰዎች ወይም ቤተሰቦቻችሁ ደግ ከሆነ እናንተም ዞሮ ደግ የመሆን እድል በጣም ሰፊ ነው ማለት ነው። ምክንያቱም እኛ የምናደርገው እያየን ያደግነው ነው። ስለዚህ ቤተሰቦቻችን ጥሩ ነገር ወይም ደግነት ካለባቸው እኛም በተዘዋዋሪ ይኖርብናል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ መጨረሻው ስናመራ መጨረሻው ላይ ያለው ምን ይላል? መሸፈን ይላል። መሸፈን የሚለውን ቃል ተጠቅመን እንዴት ደግሞ አረፍተ ነገር መመስረት እንችላለን የሚለውን ሐሳብ በደንብ አሳያችኋለሁ እንድትመለከቱ ይሁን። መልካም በጣም አሪፍ። ጓደኛ ይላል። ገበና መሸፈን ይችላል ይላል። በጣም አሪፍ። አንድ ላይ እስኪ አብረን እናንብብ። መልካም ጓደኛ ገበና መሸፈን ይችላል። አያችሁት? ውድ ቤተሰቦቼ ለምሳሌ አንዳንድ ጊዜ ምስጢር መናገር ያለባችሁን ሰዎች መለየት አለባችሁ። ለምታገኙት ሁሉ ሰው ወይም ለጓደኞቻችሁ በአጠቃላይ መናገር የለባችሁ ማለት ነው። ውድ ቤተሰቦቼ መልካም ጓደኛ ገበና መሸፈን ይችላል ይላል። ስለዚህ ጥሩ ጓደኛ ከሆነ ከነገራችሁ እንኳን ገበናችሁን ለመሸፈን ይሞክራል እንጂ ለማሳየት ወይም እናንተን ለማዋረድ አይደለም የሱ ጥረት ወይም የሱ ስራ ማለት ነው። ስለዚህ ውድ ቤተሰቦቼ ዛሬ ያየነው ምንድነው ካላችሁ ሳጠቃልላችሁ የተለያዩ ቃላቶችን በመጠቀም የተለያዩ አረፍተ ነገሮችን እንዴት በቀላሉ መመስረት እንደምንችልና የማንበብና የመጻፍ ችሎታችንን ደግሞ እንዴት ማሳደግ እንዳለብን የሚረዳ ቪዲዮ ስለሆነ
እናንተም እየቆጠራችሁ ይሄንን ደግሞ እያነበባችሁ ማንበብ የቻላችሁት ደግሞ ደጋግማችሁ በመጻፍና ራሳችሁን እንድታሻሽሉ ይሁን። ማንበብ ያልቻላችሁት አሁን እኔ እንዳነበብኩ ቀስ ብላችሁ ከኔ ጋር እኩል እንድታነቡ ይሁን። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና አዲስ የሆናችሁት ሰብስክራይብ የምትሏን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ እና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በሚትስ፣ በዙም እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ ይህንን ትልቅ እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መቀጠል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እስከ መጨረሻው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።